አንድ ነገር ላሳያችሁ ከ18 እስከ 30 ዓመት እድሜ ያሉ ሰዎች ታይም አላቸው ኢነርጂ አላቸው ግን ገንዘብ የላቸውም ከ30 እስከ 50 ያሉ ሰዎች ታይም የላቸውም ኢነርጂ አላቸው ገንዘብ አላቸው ከ50 እስከ 70 ያሉ ሰዎች ታይም አላቸው ኢነርጂ የላቸውም ገንዘብ አላቸው ለብሮ ይሄን ያሳየዋችሁ ከ18 እስከ 30 እድሜ ያላችሁ ሰዎች ቢዝነስ ለመጀመር ስታስቡ በጣም ኮምፕሊኬትድ ነገር አድርጋችሁ ታስቡታላችሁ በዚህ ቪዲዮ ያላችሁን ታይም እና ኢነርጂ በመጠቀም እንዴት ገንዘብ ልታገኙበት የምትችሉትን ቢዝነስ እንደምትጀምሩ አሳያችኋለሁ በእርግጠኝነት ነው የምላችሁ ይሄን ቪዲዮ የምትመለከቱበት ሰዓት ካላችሁ ቢዝነስ የምትጀምሩበት ሰዓት አላችሁ ከመጀመሪያው በፊት አንድ ነገር ልጠይቃችሁ ብዙ ሰው አዲስ ነገርን ምን ያህል ጊዜ ሞክሮ ይመስላችኋል ተስፋ የሚቆርጠው በእርግጠኝነት የገመታችሁት ነገር ስህተት ነው ሌዛን 1% ከ1% በታች ነው ያ ማለት አብዛኛው ሰው አዲስ ነገርን ገና ሳይጀምረው ነው ተስፋ የሚቆርጠው አንዳንድ ሰዎች ዩቲዩብ ላይ የምታወራው ነገር አፕላይ አይደረግም እንዲሁ ዝም ብሎ ኮንሴፕት ነው የምትነግረን ትሉኛላችሁ ያ የሆነበት ምክንያት ስለማትሞክሩ ነው አንዴ እግራችሁን ብታስገቡ ወደ ነገርየው እያንዳንዱ የምናወራት ኮንሴፕት አንደርስታንድ ማድረግ ትጀምራላችሁ ምናልባት ይሄንን ቪዲዮ ገና ከመጀመሩ ተስፋ ቆርጦ የሚወጣ ብዙ ሰው ይኖራል ለእናንተ ለምትቀጥሉ ሰዎች ግን በዚህ ቪዲዮ አንድ ቢዝነስ ከስክራች ጀምሮ ስኬል እስከ ማድረግ ድረስ እንዴት እንደሚሄድ በዲቴል እንመለከታለን ይሄ ቪዲዮ ኖርማል የዩቲዩብ ቱቶሪያል አይደለም ሜክ ሹር ኖትቡክ እና ስክሪፕታችሁን መያዛችሁን ባይ ዘ ዌይ ለማታውቁ ሰዎች ዮናስ ሞባል አለው ዮናል ኮሙኒኬሽን የሚባል ከ25 በላይ ሰራተኞች ያሉት የማርኬቲንግ ኤጀንሲ ረን አደርጋለሁኝ ዩቲዩብ ላይ ቁም ነገር ለማየት የምትመጡ ሰዎች ከሆናችሁ ሰብስክራይብ በማድረግ ፋሚሊ ነው ቢዝነስ ለመጀመር የመጀመሪያው የሚያስፈልጋችሁ ነገር በዋነኝነት አይዲያ ነው ወይም ደግሞ ሐሳብ ይሄ ሁሉም ሰው ጋር ያለ ነው ባይ ዘ ዌይ የሆነ ቢዝነስ ሐሳብ መጥቶላችሁ ለሰው ሼር አላረገው የሚሰረቅብኝ ብላችሁ የምታስቡ ሰዎች ሞኝነት ነው እናንተ ያሰባችሁት ሌላ ሰው አስቦት ያቅም ብላችሁ የምታስቡ ከሆነ እመኑኝ ተሸውዳችኋል ይሄ ሐሳብ የኔ ነው የሚባል ነገር የለም እስካልሰራችሁበት ድረስ የሐሳብ ለናንተ ምንም አይደለም አይዲያ የሆነ ፕሮብለም አይታችኋል ሶልቭ መደረግ የሚችል ችግር ማለት ነው እሱን ችግር ሶልቭ የምታደርጉት በሁለት መንገድ ነው ቢዝነስ የሚሆን ከሆነ የመጀመሪያው በፕሮዳክት አንድ ምርት በማምረት ሊሆን ይችላል ሁለተኛው በአገልግሎት ሰርቪስ ፕሮቫይድ በማድረግ ሶስተኛው ደግሞ በኮንቴንት yes እዚህ እድሜ ላይ ደርሰናል የሆኑ ፕሮብለሞች በኮንቴንት አድሬስ መደረግ ይችላል እያንዳንዱን እንመልከታቸው እናንተ ችግር ሶልቭ ለማድረግ የመረጣችሁት ፕሮዳክት ከሆነ ፕሮዳክት ከማምረቱ በፊት አንድ ሰው ምን አይነት ጥያቄዎችን መጠየቅ አለበት የመጀመሪያው ሮ ማቴሪያል ከየት ነው የማገኘው ጥሬ ዕቃ ማለት ነው ሁለተኛው መጠየቅ ያለበት ይሄን ሮ ማቴሪያል ወደ ፕሮዳክትነት የምቀይርበት ቱል ወይም መሳሪያ ሶስተኛ ስራውን የሚሰራበት ስፔስ ያስፈልገኛል አራተኛ ስራውን የሚሰራ ሂውማን ሪሶርስ ወይም ኤችአር የምንለው ያስፈልጋል ራይት ፕሮዳክት ሲሆን ኖርማሊ ቢዝነሱ ጄ ከርቭ እንለዋለን ምን ማለት ነው ጄ ከርቭ እንዲህ አይነት ነገር ነው እዚህ ጋር ታይም ብናደርግ ይሄኛው ባንክ ላይ ያላችሁ ገንዘብ ነው እንበል ኦኬ ምናልባት ይሄንን ፕሮዳክት ለማምረት ወደ ቢዝነስ ስትገቡ የሚያስፈልጋችሁ 100k ሊሆን ይችላል 100,000 ብር ፕሮዳክቱን ስታመርቱት የምትዋጧቸው ኤክስፔንሶች በሙሉ ያላችሁን ገንዘብ ወርታችሁ እየቀነሰው ይመጣል አንዳንዴ ዜሮ ራሱ ሊደርስ ይችላል ሊትራሊ ገንዘብ ሊጨርሱት ይችላልላችሁ እዚህ ጋር ዜሮ ሊመጣ ይችላል ዋንስ ፕሮዳክቱን አምርታችሁ ከጨርሳችሁ በኋላ ግን መሸጥ ስትጀምሩ ድጋሜ ከርቡ ወደ ላይ የተነሳ ይመጣል የሆነ ስቴጅ ላይ ሲደርስ እዚህ ጋር ዜሮ ይሆናል ያ ማለት ከኪሳራ ወይም ከብድር ወጣችኋል ማለት ነው ከዚች በኋላ ያለችው በሙሉ የናንተ ፕሮፊት ነች ይሄ ጄ ከርቭ ይባላል ብዙ ጊዜ ፕሮዳክት ዴቨሎፕ አድርገው የሚገቡ ሰዎች መነሻ ገንዘብ ያስፈልጋቸዋል የሚባለው ፕሮዳክቱን ለማምረት የምታወጡት ገንዘብ ለእናንተ እንደ መነሻ ካፒታል ይሆንና ከሆነ አማውንት በኋላ ግን የምታገኙት ገንዘብ ፕሮፊት እየሆነ ይመጣል ማለት ነው ፕሮዳክት ላይ ያለው ጉዳይ ይሄ ነው ሰርቪስን ስናነሳ አሁንም ተመሳሳይ ጥያቄ ነው ሰርቪስ ላይ የምንጠይቀው ነገሩ ለየት የሚለው የመጀመሪያው ሮ ማቴሪያላችሁ የሚሆነው ኖሌጅ ነው ኖሌጅ ወይም ደግሞ ስኪል ይሆናል ዕውቀት ሁለተኛው ይሄን ዕውቀት ለሰዎች የምታደርሱበት ፕሮብለም ሶልቭ የምታደርጉበት ቱል ያስፈልጋል ሶስተኛው ስፔስ አጌን ይሄን አገልግሎት የምትሰጡበት አራተኛው ደግሞ ቲም ወይም ደግሞ ስራውን የሚሰራ ሂውማን ሪሶርስ ያስፈልጋል ሰርቪስ ግን በአንጻሩ እንደ ፕሮዳክት ጄ ከርቭ ሳይሆን ዳይሬክትሊ ከርቭ እንዲህ አይነት ነው ይሄ ባላንሳችሁ ነው ይሄኛው ታይም ነው በጊዜ ብዛት አካውንታችሁ ገንዘባችሁ እየጨመረ ነው የሚመጣው ለምን from day one ገንዘብ ሜክ ማድረግ ነው የምትጀምሩት ለምን ፕሮዳክት ለማምረት የምታወጡት ገንዘብ ሰርቪስ ፕሮቫይድ ለማድረግ ገንዘብ ስለማታወጡ ሊትራሊ የምትሸጡት ኖሌጃችሁን ወይም ደግሞ ስኪላችሁን ስለሆነ ማለት ነው እያንዳንዱ ላይ ምሳሌ ለማንሳት ሌትስ ሴይ ፕሮዳክት ላይ የምታመርቱት ሌዘር ባጎች ሊሆን ይችላሉ ሌዘር ቦርሳ ኦኬ ሮ ማቴሪያሉ ምንድነው
ቆዳ ነው። ከየት ነው ቆዳ የማገኘው? የመጀመሪያው ጥያቄ። ሁለተኛው ይሄንን ቆዳ ወደ አክቹዋል ሌዘርነት ወደሚለበስ ነገር የምትቀይሩባቸው መሳሪያዎች ወይም ደግሞ ቱሎች ያስፈልጋሉ። ሶስተኛው ይሄንን ቱል ይዛችሁ የምትሰሩበት ምን ያስፈልጋል? ስፔስ ያስፈልጋል። አራተኛው ደግሞ ባለሙያ። ሜቢ ባለሙያው ራሳችሁ ልትሆኑ ትችላላችሁ። የምትፈልጉት ስፔስ የራሳችሁ ቤድሩም ወይም ሳሎን ቤታችሁ ሊሆን ይችላል፣ ወይም ደግሞ የሆነ ወርክሾፕ ልትከራዩ ትችላላችሁ። ሌላኛው ደግሞ ቱል ነው። መሳሪያዎቹ ከቀላል መሳሪያ እስከ ትላልቅ መሳሪያ ድረስ ሊሄዱ ይችላሉ። ሮ ማቴሪያሉ እንዳነሳ ነው ቆዳ ነው። ሰርቪስ ላይ ስንመጣ ለምሳሌ የቲክቶክ ኤጀንሲ ሊሆን ይችላል። ቲክቶክ ኤጀንሲ ቢዝነሶች በቲክቶክ ራሳቸውን ፕሮሞት እንዲያደርጉ የሚሰራ ኤጀንሲ ሊሆን ይችላል። ስኪላቸው ምንድነው? ቪዲዮ መቅረጽና ኤዲት ማድረግ። ቱሎቻቸው የሚጠቀሟቸው ኦንላይን ቱሎች፣ ካሜራ፣ ላይት፣ ፒሲ ኤዲቲንግ ቱሎች፣ እነዛ ሁሉ ቱሎች ናቸው። ስፔስ ሜቢ ይሄንን ስፔስ አገን ቤድሩም ውስጥ ሊያደርገው ይችላል። ኦፊስ ተከራይቶ ሊሰራ ይችላል። ኮወርኪንግ ስፔስ ውስጥ ሊያደርገው ይችላል። ኤንድ ሂውማን ሪሶርስ ኤዲተሮች የሚቀርጹ ሰዎች ምናምን ያስፈልጉታል። ኢቭን አንድ ሰው ሊሆን ይችላል ይሄን ቴክ ኬር የሚያደርገው። እዚህም ጋር አንድ ሰው ሊሆን ይችላል። አንድ ሰው በራሱ ፕሮዳክትም ሰርቪስም ማምረት ይችላል ማለት ነው። ሶስተኛውን የቢዝነስ ታይፕ ስንመለከት ደግሞ ኮንቴንት ቤዝድ ያለው ነው። እንዴት ነው ኮንቴንት ወደ ቢዝነስነት የሚቀየረው ስንል አንዳንዴ ማርኬቱ ላይ ያያችሁት ክፍተት የእውቀት ክፍተት ወይም የኮሚኒኬሽን ክፍተት ሊሆን ይችላል። ኦኬ ስለሆነ ጉዳይ ማስተማር የምትችሉ ኤጁኬት ማድረግ የምትችሉ ከሆነ በሆነ መንገድ ፕሮብለም ሶልቭ እያደረጋችሁ ነው። ሌዘር ባጉ እኮ የሆነ ችግር እየፈታ ነው ራይት። ሰዎች ቦርሳ በማጣት ምክንያት ሰፈር እያደረጉ ነው። እሱም ፕሮብለም ሶልቭ እያደረገ ነው። ቲክቶክ ኤጀንሲ ፕሮብለም ሶልቭ እያደረገ ነው። ቢዝነሶች በቲክቶክ ማድረግ ስላለባቸው አዌርነስ እንዳገኙ ከስተመር እንዲያገኙ እየረዳቸው ነው። ኮንቴንትም ሴም ቲንግ። ለምሳሌ እንበልና አዲክሽን ላይ የሚሰራ ኮንቴንት ነው እንበል፣ ሱሰኝነት ላይ የሚሰራ ኦኬ ሰዎች በሱስ እየተሰቃዩ ነው። ይሄን ነገር አድሬስ ለማድረግ ፕሮዳክት ሰርቪስ ሊመረጥ ይችላል ወይ? አዎ። ግን ኮንቴንት ራሱ ፕሮብለምን ሶልቭ የሚያደርግ መሳሪያ ሊሆን ይችላል። አጌን አሁንም ኮንቴንት ላይ ስትገቡ የመጀመሪያው የሚያስፈልጋችሁ ምንድነው? ኖሌጃችሁ፣ እውቀታችሁ፣ ከዛ በመቀጠል ቱል፣ ሶስተኛ የሚሆነው ስፔስ፣ አራተኛ ደግሞ ሂውማን ሪሶርስ። ስለ አዲክሽን ወይም ስለምታወሩበት ቶፒክ ያላችሁ ኖሌጅ፣ ኤክስፔሪየንስ፣ አንደርስታንዲንግ ሜቢ ደግሞ አንዳንድ ቶፒኮች ላይ ደግሞ ሰርቲፊኬት ሊያስፈልግ ይችላል። ሙያችሁን የምታረጋግጡበት እውቀት ሊሆን ይችላል። ሌላኛው ደግሞ ቱል ነው። ራሳችሁን የምትቀርጹበት ካሜራ፣ ስልክ ሊሆን ይችላል። ኤዲት የምታደርጉባቸው መሳሪያዎች፣ እነዚህ ሙሉ ቱሎች ናቸው። ከዛ መቀጠል ስፔስ ነው። ሴትአፕ ቁጭ ብላችሁ የምትቀርጹበት ቦታ። እነዚህ ቱልና ስፔስ በጣም ሚኒማይዝ መደረግ የሚችሉ በቀላሉ መሰራት የሚችሉ ነገሮች ናቸው when it comes to content creation። ሌላው ደግሞ HR ነው። አንዳንድ ሰዎች ሰው ካሜራ ፊት የሚያወራ ሰው ቀጥረው ይሰሩታል ይሄንን ነገር። አንዳንዶች ደግሞ ራሳቸውን ፕሬዘንት አድርገው ይሰሩታል። ኮንቴንትን እንደ ቢዝነስ ኮንሲደር እናደርገዋለን ነው። ዴፊኒትሊ እጅግ በጣም ብዙ የዩቲዩብ ቻናሎች አሉ፣ ዜና የሚሰሩ አውቶሜሽን የሚሰሩ። እነዛ ቻናሎች ከምታስቡት በላይ ሂውጅ የሚባል ገንዘብ ጀነሬት እያደረጉ ነው። ምን በመጠቀም? ኮንቴንት በመጠቀም ብቻ። ለነሱ ፕሮዳክታቸውም ሰርቪሳቸው ያ ኮንቴንት ነው ማለት ነው። ፕሮዳክትና ሰርቪስ ላይ አንድ ቲፕ ልንገራችሁ እንበልና የምትፈልጉትን ፕሮዳክት ለማምረት ወይም አገልግሎት ለመስጠት ቱሉ የላችሁም ወይም ሮ ማቴሪያል የላችሁም፣ ስፔስም የላችሁም፣ ማምረትም ደግሞ አትችሉም። ግን የሆነ ፕሮዳክት አይምሯችሁ ውስጥ መጥቷል። ይሄ አይምሯችሁ ውስጥ ካለ ሌላ ሾርት ከት አለ። እሱ ምንድነው? ይሄ ፕሮዳክት አለ ራይት። ከዛኛው ጋር ይሄንን የሚገዛ ማን አለ? ማርኬት አለ። እናንተ ማርኬቱን ኦን የምታረጉት ከሆነ ማርኬቱ እጃችሁ ላይ ካለ ፕሮዳክትን የሚያመርቱላችሁ ሰዎች ጋር ኮሙኒኬት በማድረግ እኔ እንዲህ አይነት አቴንሽን አለኝ፣ እኔ እንዲህ አይነት ኦዲየንስ አለኝ፣ ለነሱም ይሆን ፕሮዳክት አምርቱልኝ ማለት ይችላል። ለምሳሌ እንበልና በጣም ፌመስ የሆነው ናይኪን እንውሰድ። ናይኪ የጫማ አምራች ካምፓኒ ነው። ማይክል ጆርዳን የሚባል ሰው አለ፣ ወይም ደግሞ ኤምጄ እያልን እንጠራዋለን። ማይክል ጆርዳን ፋኖች አሉት፣ ተከታታዮች አሉት። ባስኬትቦል የሚጫወቱ ባስኬትቦል የሚወዱ ሰዎች ይከተሉታል። ናይኪ ለማይክል ጆርዳን ምን አቀረበለት? ኦፈር አቀረበለትና አብረው አንድ ፕሮዳክት ዴቨሎፕ አደረጉ። ይሄ ፕሮዳክት ኤር ጆርዳን ሆነ። በማን ስም? በማይክል ጆርዳን። ማይክል ሮ ማቴሪያል የለውም፣ ቱል የለውም፣ ስፔስ የለውም፣ ማምረት አይችልም። ግን ማርኬቱ ስላለው ማምረት ከሚችል ሰው ጋር ሆኖ አዲስ ፕሮዳክት ክሬት ማድረግ ይቻላል። አይዘር አዲስ ፕሮዳክት ክሬት ማድረግ ይቻላል፣ ካልሆነ ደግሞ ኦልሬዲ ፕሮዲዩስ የተደረገ ደግሞ የሆነ ፕሮዳክትም ካለ እሱ ላይ ምን መውሰድ ይቻላል? ሼር መውሰድ ይቻላል። እዚህ ጋር ያ ማርኬት ያለው ሰው ሼር ይወስዳል፣ ይሄኛው ደግሞ ካምፓኒው የሆነ ሼር ይወስዳል ማለት ነው። ይሄ ኢንተርናሽናሊ በጣም የተለመደ ነው። ለምሳሌ ፕራይም የሚባል ድሪንክ የምታውቁ ከሆነ አሁን ሶሻል ሚዲያ ላይ በጣም ፖፑላር እየሆነ ነው። የፕራይም ኦነር ሎጋን ፖል ነው። ታውቁታላችሁ ብዬ አስባለሁ ብዙዎቻችሁ። ሎጋን ማምረቻ ኑሮት አይደለም ፕራይምን እያመረተ ያለው፣ የሆነ የመጠጥ ካምፓኒ ጋር ነው ፓርትነር አድርገው አዲስ ፕሮዳክት ዴቨሎፕ አድርጉ። ሌላ ሚስተር ቢስት
ሚስተር ቢስትን ታውቁታላችሁ ራይት? ሚስተር ቢስት የቾኮሌት አለው የበርገር ቢዝነሶች አሉት። እነዚህ ቢዝነሶችን የጀመረው እሱ ፋብሪካ ኖሮት አይደለም። ኦልሬዲ ማምረት ከሚችሉ ቢዝነሶች ጋር ፓርትነር እያደረጉ ይሰራሉና ይሄ ኦልሬዲ ማርኬቱ ያላቸው ሰዎች ዳይሬክትሊ ፕሮዳክት ዴቨሎፕ የሚያደርጉበት ሲስተም ነው። በዚህ በጣም ብዙ ማንሳት ይችላል። እነ ጌሪ ቪው ማንሳት ይችላላችሁ፣ እነ ኢማን ጋጂ ማንሳት ይችላላችሁ፣ እነ አሌክስ ሆርሞዚ ማርኬት ያላቸው ሰዎች በሙሉ ዳይሬክትሊ ማምረት ከሚችል ሰው ጋር ሆነው አዲስ ፕሮዳክት ዴቨሎፕ ማድረግ የተለመደ ነው። ሶ ቢዝነስ ለመጀመር የመጀመሪያው ስቴፕ የሚሆነው አይዲያ ነው። አይዲያችሁን መሬት ላይ የምታወርዱት ፕሮዳክትን፣ ሰርቪስን ወይም ደግሞ ኮንቴንትን በመጠቀም ይሆናል። በዚህ መንገድ የምትሸጡትን ነገር ለይታችሁ ካወቃችሁ በኋላ አሁን መሸጥ የሚችል ኦፈር መሆን መቻል አለበት። ምክንያቱም ሰዎች ፕሮዳክት ወይም አገልግሎት አይደለም የሚገዙት፣ ሰዎች የሚገዙት ሪዛልት ነው፣ ድሪምን ነው የሚገዙት። ኦኬ የትኛውን ቢዝነስ መጀመር የምታስቡ ሰዎች እንዳትሸወዱ። ይሄንን ፕሮዳክት ስገዛ እኔ ማርከሩን አይደለም፣ ይሄን ቀለሙን ምናምን ይሄን ዲዛይኑን አይቻ አይደለም የገዛሁት፣ መጻፍን ነው የምፈልገው፣ እናንተን ማስተማር ነው የምፈልገው። ኦኬ ሶ ሲሸጥልኝ ይሄ ሰውዬ ከዚህ የተሰራ ማርከር ሳይሆን የምታስተምርበት የምጽፍበት ማርከር አለኝ ብሎ እንዲሸጥልኝ ነው የምፈልገው። ሶ ፕሮዳክት ወይም ሰርቪሳችሁን በዚህ መንገድ ለሰዎች ስታቀርቡት ኦፈር ክሬሽን ይባላል። ሁለተኛው ስቴፕ ቢዝነስ ለመጀመር ኦፈራችሁን ክሬት ማድረግ ነው ወይም ኦፈር መስራት። ይሄ ኦፈር የምንለው ምን አይነት ነገሮችን ያካትታል ካልን የመጀመሪያው ቅድም ሜንሽን ያደረግነው ፕሮዳክት ወይም ሰርቪስ ይኖራል። እነዚህ የመጀመሪያው የኦፈሩ አካል ነው። ሁለተኛ ይሄ ፕሮዳክት ወይንም ሰርቪስ የሚያገለግላቸው ሰዎች the people ብለን እንጠራቸዋለን። ስፔሲፊክ የሆኑ ሰዎችን ነው የሚያገለግለው። ስለዚህ እነዛ ሰዎች እነማን ናቸው? ሶስተኛው ደግሞ the result የሚሰጣቸው ሪዛልት ለነዚህ ሰዎች ምን አይነት ለውጥ ነው የሚያስገኝላቸው። ከዛ መቀጠል የሚወስደው ታይም እና ኤፈርት። ሌላው ጋራንቲ ያ ውጤት ባይመጣ ሪዛልቱ ባይመጣ ምን አይነት ጋራንቲ ያላቸው ኤንድ የመጨረሻው ደግሞ the price ምን ያህል ዋጋ ነው የሚከፍሉት። ሶ በዚህ መንገድ ለምሳሌ ቅድም ያነሳነውን ሌዘር ባግ የሚያመርት ካምፓኒ ከሆነ ሌዘር ባግ የሚያመርት ከሆነ ፕሮዳክቱ ሌዘር ባግ ነው አለን። the people ወይም ደግሞ ገዢዎቹ ሰዎች የቢሮ ሰራተኞች ናቸው ብሎ ስፔሲፊክ ሊያደርገው ይችላል። ለቢሮ ሰራተኞች ኤቭሪዴይ ቦርሳቸውን ይዘው የሚንቀሳቀሱ ሰዎች ነው። ኦኬ የሚሰጣቸው ሪዛልት ምንድነው? በትከሻቸው ሲይዙት በጣም ኮምፎርታብል የሆነ ከዛ በተጨማሪ የሚፈልጓቸውን እቃዎች በሙሉ ፒሲያቸውን፣ የምሳቃቸውን፣ ጥላቸውን፣ ደብተራቸውን፣ ስክሪፕት ኤቭሪቲንግ ባንድ ላይ ሊይዝላቸው የሚችል ከዛ በተጨማሪ ደግሞ ከየትኛውም አውትፊት ጋር መሄድ የሚችል እንዲሁም ከማገልገል በተጨማሪ ደግሞ መዘነጫም ነው። ሲታይ ራሱ ፎቶ ሲነሱበት የሚያምር አይነት ፕሮዳክት ነው። ሶ the result ይውላችሁ እስካሁን ሳወራ የተሰራው ከዚህ ቆዳ ነው ከዚህ አላልኩኝም ራይት። ያወራሁት ስለሚሰጠው ሪዛልት ነው። ኦኬ ናው የሚወስደው ታይም ኤንድ ኤፈርት ይሄኛው ዩዥሊ ለሰርቪስ ነው። ለአገልግሎት የሚወስደው ታይም ፕሮዳክቱን ከገዛችሁና መጠቀም እስከጀምሩበት ጊዜ ያለው ብቻ ነው የሚሆነው። ጋራንቲ ምንድነው? እሺ ይሄ ሌዘር ባግ ቀድሞ ቢበላሽ ለምሳሌ 1 ዓመት ዋራንቲ ከሆነ ያለው በ1 ዓመት ጊዜ ውስጥ ከተበላሸ እኛ እንመልሳለን፣ ሌላ ባግ እንቀይርላችኋለን። እኒህ አይነት ነገሮች ጋራንቲ ናቸው ያንን ሪዛልት ካላስገኘ ማለት ነው። ኤንድ ፋይናሊ ደግሞ the price ይሆናል። ለሰርቪስ ደግሞ ለምሳሌ ቅድም ሜንሽን አደረግነው ለቲክቶክ ኤጀንሲ እንዴት ነው ኦፈር ክሬት የምናደርገው ካልም ሰርቪሳችንን ለይተናል። ፒፕል የሚለው ሰዎቹ እነማን ናቸው? ስሞል ቢዝነስ ኦነርስ፣ ሬስቶራንት፣ ካፌ፣ ጂም፣ ዴንቲስቶች ለነሱ ነው። የሚሰጣቸው ሪዛልት ምንድነው? በአንድ ወር ጊዜ ውስጥ 500,000 ቪው ሊሆን ይችላል። this is the result። ከዛ መቀጠል የሚወስደው ታይም እና ኤፈርት ምን ያህል ነው? 1 ወር ነው የሚወስደው። ከክላይንቱ የሚጠበቀው ኤፈርት ምንም ጀስት አክሰስ መስጠት ብቻና ለመቅረስ ሲሄዱ ዊሊንግ መሆን። የሚወስደው ጋራንቲ 500,000 ቪው ካልመጣ የሚቀጥለውን ወር ኔክስት መንዝን ፎር ፍሪ እንሰራለን። ምን እስኪመጣ ድረስ 500,000 ቪው ሂት እስክናደርግ ድረስ። ኤንድ ፕራይሱ ምን ያህል ነው? በወር የምትከፍሉት 90,000 ነው። ሶ ቲክቶክ ኤጀንሲ መጀመሪያ የሚፈልግ ሰው ቲክቶክ ላይ ቢዝነሳችሁን ፕሮሞት እናደርግላችኋለን ቪዲዮ እየቀረጽን ኤዲት እያደረግን ከማለት ይልቅ ስሞል ቢዝነሶች በወር ቲክቶክ ላይ 500,000 ቪው እንዲያገኙ እናደርጋለን። ይሄን ደግሞ የምናደርገው ቲክቶክ ላይ የተለያዩ ቪዲዮዎችን ኤዲት በማድረግና ፐብሊሽ በማድረግ ነው። ይሄ ካልመጣ በራሳችን ኤክስፔንስ በነፃ 500,000 ቪው እስኪያገኙ ድረስ ኮንቴንቶችን ፐብሊሽ እናደርግላችኋለን። የምናስከፍለው ገንዘብ 90,000 ነው። ይሄ ኦፈር ይባላል። ፕሮዳክታችሁን ሰርቪሳችሁን በዚህ መንገድ ኮሙኒኬት ማድረግ ካልቻላችሁ በስተቀር ማንም እናንተ ስላመረታችሁት ወይም ደግሞ ስለምትሰጡት አገልግሎት መስማት አይፈልግም። ሁሉም ሰው ሰልፊሽ ነው፣ ሁላችንም ጨምሮ። ለኔ ምን ይጠቅመኛል? ዋትስ ኢን ኢት ፎር ሚ? ያ ነው ጥያቄው። በተመሳሳይ ለኮንቴንት ብትመጡ ኮንቴንት ክሬት ስታደርጉ ኤዱኬሽናል ኮንቴንት ለምሳሌ አዲክሽን ላይ የሚሰራ ብለናል ራይት። አዲክሽን ላይ ሰውየው ለማስተማር ሲመጣ ቁጭ ብሎ የራሱን ታሪክ ቢያወራ እንዲህ ነበርኩኝ ከአዲክሽን የወጣሁት በዚህ ጊዜ ነው፣ ይሄን አስተምር ነበር፣ ይሄን ያህል ሰዎችን አክሜያለሁ እያለ ቢያወራ ማንም ሰው ማዳመጥ አይፈልግም። ምክንያቱም ሁላችንም ሰልፊሽ ነን። ዋትስ ኢን ኢት ፎር ሚ? አዲክሽን ያለበት ሰው እኔ ምን አገኛለሁ አንተ ከምታወራው ነገር ነው ጥያቄው። ስለዚህ
the people እነማን ናቸው? አዲክሽን ያለባቸው ሰዎች። የሚያመጡት ሪዛልት ምንድነው? ቪዲዮዎችን የሚመለከቱ ከሆነና ፕሪንሲፕሎችን አፕላይ ካደረጉ በሆነ ያህል ጊዜ ከሱስ ሊላቀቁ ይችላሉ። የሚወስደው ታይም ራሱ ሊያስቀምጠው ይችላል። ሜቢ 6 months ብሎ ያስቀምጠው ይችላል። ጋራንቲ ለኮንቴንት ሊሆን አይችልም፣ ምክንያቱም ሰውየው እያስተማረ ያለው ፎር ፍሪ ስለሆነ። ግን የሱን ኮንቴንት ተመልክተው አዲክሽን ያለባቸው ሰዎች ኮንቴንቱን ተመልክተው ሜቢ ደግሞ ትሬኒንግ ካለው ያንን ትሬኒንግ ፐርቼስ ካደረጉ ግን ጋራንቲ ሊያስቀምጥላቸው ይችላል። በ6 ወር ጊዜ ውስጥ አዲክሽናችሁ የማይለቃችሁ ከሆነ ገንዘባችሁ ሪፈንድ አደርጋለሁ ይላል። በኮንቴንቱ ብቻ ሳይሆን ከኮንቴንቱ ጋር በተገናኘ ከሚጀምረው ቢዝነስ ማለት ነው። ኤንድ ፋይናሊ ፕራይሱ 100,000 ብር ሊያስከፍል ይችላል። this is just an example again። አሁንም ኮንቴንት እንደ ቢዝነስ ስትወስዱት ኮንቴንቱን ፈልገው ይመጡ በነፃ የምታስተምሯቸው ሰዎች ፐርቼዝ የሚያደርጉት ሰርቪስ በማዘጋጀት በዚህ ወይ ኦፈር ክሬት ታደርጋላችሁ ማለት ነው። ሁለተኛው ስቴፕ ቢዝነስ ለመጀመር ኦፈር ክሬት ማድረግ ነው። ኦልራይት ናው ቢዝነስ አላችሁ፣ የሚሸጥ ፕሮዳክት ወይም ሰርቪስ አለ፣ ኦፈር አላችሁ። የቀረው ሶስተኛው ፓርት የሚሆነው the people እንዲሰሙት ማድረግ ነው። እነዚያ የምትሸጡላቸው ሰዎች ስለምትሸጡት ፕሮዳክትና ሰርቪስ ሊሰሙ ይገባል። ራይት ይሄን እንዲሰሙ የምታደርጉባቸው መንገዶች ምንድናቸው? የመጀመሪያው አውትሪች ወይም ኮልድ አውትሪች የምንለው ነው። የመጀመሪያው ኮልድ አውትሪች ይሄ ምን ያካትታል? ስልክ መደወል፣ ሜሴጆችን መላክ ለማያውቋችሁ ሰዎች ሄይ የቲክቶክ ኤጀንሲ ጀምረናል፣ ቢዝነሳችሁ ሶሻል ሚዲያ ላይ ፈልገን አተነዋል፣ ሶሻል ሚዲያ ላይ ፐብሊሽ ብታደርጉ ሞር ቪው ታገኛላችሁ፣ ስለዚህ እንስራላችሁ። ኮልድ ኮሊንግ፣ ኮልድ ኤሚንግ ብዙ ቀን አውርቼዋለሁ። ይሄን ሜቢ ከዚህም ጋር በተገናኘ ልናነሳ እንችላለን። ዋርም አውትሪች ደግሞ ይባላል። ዋርም አውትሪች ሲሆን ልዩነቱ ምንድነው? የማያውቋችሁ ሰዎች ጋር ሳይሆን የምትደውሉት የሚያውቋችሁ ሰዎች ጋር አጎቴ እንዴት ነህ ሬስቶራንት ባይ ዘ ዌይ ቲክቶክ ላይ ፐብሊሽ ያደረገ ስላልሆነ ማግኘት ከሚችለው ከስተመር በታች እያገኘ ነው። ስለዚህ እኔ እንዲህ አይነት ስራ ጀምሬያለሁ፣ ለስራ አለ። ሶሻል ሚዲያ አካውንት ካላችሁ በየቀኑ ስቶሪ ማድረግ ያለባችሁ ፐብሊሽ ማድረግ ያለባችሁ ጉዳይ ስለምትሰጡት ሰርቪስና አገልግሎት ነው። የሚያውቋችሁ ሰዎች ምን እንደምትሰሩ ሊያውቁ ይገባል። በዙሪያችን ያሉ ሰዎች ምን ላይ እንዳሉ ኢቭን አናቅም። ምን እየሰራ ነው የምንባባለው። ራይት ስንገናኝ ፕሮዳክትና ሰርቪስ ከያዛችሁ ምንም ሀፍረት የለውም ኤቭሪዴይ ስለ ስራችሁ ፐብሊሽ ብታደርጉ። ምክንያቱም ከዛ መሃል እናንተን የሚያውቃችሁ አንድ ሰው ሰንበዲን ሪከመንድ ሊያደርግ ይችላል። ሄክ እንደውም ኢቭን ምን ታደርጉ ይገባል? ስቶሪ ላይ ጋይስ እንደ አይነት ሰርቪስ ጀምሬያለሁ ለምታውቋቸው ሰዎች ይሄን ቪዲዮ ላኩላችሁ ወይም ደግሞ ሪከመንድ አድርጉኝ። ይኸውላችሁ ቢዝነስ ስትጀምሩ ሼም የሚባል ነገር የለም። አላማችሁ ገንዘብ መስራት ነው። የምታውቁት ሰው በሙሉ ስለምትሰሩት ነገር ሊሰማ ይገባል። አራተኛው ኮንቴንት ክሬት ማድረግ ነው። ከምትሰሩ ሰርቪስ ጋር የተገናኘ ኮንቴንቶችን ፐብሊሽ ባደረጋችሁ ቁጥር ያ ኮንቴንት ማግኔት ነው። ፖቴንሻሊ ሊገዟችሁ የሚችሉ ሰዎችን ይሰበስብላችኋል። ለምሳሌ ሌዘር ባክ ከሆነ የምታመርቱት በሌዘር ባክ ጉዳይ ኮንቴንት ልትሰሩ ትችላላችሁ። ሜቢ ኮንቴንቱ ምን ሊሆን ይችላል? ፋሽን ላይ ፎከስ ሊያደርግ ይችላል። ስለ ፋሽን ባወራችሁ ቁጥር ሞር ፋሽን ላይ ኢንቨስት ማድረግ የሚችሉ ሰዎች ይመጣሉ። የእናንተ ፕሮዳክት የፋሽን አንዱ አካል ሊሆን ይችላል። ኦር ከምን ጋር የተገናኘ ሊሆን ይችላል? ከቢዝነስ ጋር የተገናኘ ኮንቴንት ልታወሩ ትችላላችሁ። ከኤምፕሎይመንት ጋር የተገናኘ ጉዳይ ልታወሩ ትችላላችሁ። ናው እነዚህ ጉዳዮች ኢንተረስት የሚያደርጓቸው ሰዎች ዴይሊ መስሪያ ቤት የሚሄዱ ናቸው። ዴይሊ መስሪያ ቤት የሚሄድ ሰው ደግሞ ምን ያስፈልገዋል? ቦርሳ ያስፈልገዋል። ስለዚህ ቦርሳው ይሸጥለታል። አጌን በቲክቶክ ኤጀንሲ ብትመጡ ስለ ሶሻል ሚዲያ ማርኬቲንግ፣ ቢዝነሶች እንዴት ራሳቸውን ማሳደግ እንደሚችሉ ባወራችሁ ቁጥር ቢዝነሶችን አትራክት ታደርጋላችሁ። እነሱን ሰዎች ኮንቨርት ማድረግ ይቻላል ማለት ነው። ኮንቴንት ሶስተኛው መንገድ ነው። የመጨረሻው አራተኛው አድቨርታይዝመንት ረን ማድረግ ነው። ይሄ ደግሞ የማያውቋችሁ ሰዎች ለእናንተ ፕሮዳክት እንዲሰሙበት የምታደርጉበት the fastest እና the most effective የሚባለው መንገድ አድቨርታይዝመንት ረን ማድረግ ነው። ምን ላይ ነው አድቨርታይዝመንት ረን የምታደርጉት ካልን የመጀመሪያው እና the most common የሆነው ፌስቡክ ላይ። ጉግልን ተውት። ሜቢ አሁን ቲክቶክ ስለተጀመረ ትንሽ ኤክስፔንሲቭ ነው፣ ግን ቲክቶክም ላይ ማድረግ ትችላላችሁ። በዋነኝነት ግን the golden platform is ፌስቡክ። ትናንትና ማታ ኬሌክስ አካዳሚ ላይ ሶሻል ሚዲያ ማርኬቲንግ ከሚማሩ ልጆች ጋር ላይቭ ሴሽን ላይ ተቀምጠን ነበርና ጎንደር ላይ የሚገኝ አንድ ልጅ የነገረኝ ልንገራችሁ። ፌስቡክ አድቨርታይዝመንት ከተማርኩ በኋላ ቴስት ለማድረግ $9 ማስታወቂያ ረን አደረኩኝ አለ። የሚሰራው ሶሻል ሚዲያ ማርኬቲንግ ነው። በዛች $9 ማስታወቂያ 20 ስልክ ተደውለልኝ። 20 ስልክ። እነዚህ 20 ሰዎች ቢዝነስ ያላቸው ሰዎች ሶሻል ሚዲያ ማርኬቲንግ ሰርቪስ እንፈልጋለን ብለው ነው የመጡት። ኢማጂን ረን ያደረገው $9 ነው። እንደው በጣም ኤክስፔንሲቭ ሆነ ቢባል ኢንቨስት ያደረገው ገንዘብ 1650 ብር ሊሆን ይችላል። ከነዚህ ከ20 ክላይንቶች መካከል አንዱን ኮንቨርት ማድረግ ቢችል በወር በትንሹ 20,000 ብር ቻርጅ ቢያደርገው ኢማጂን 1650 ብር ስፔንድ አድርጎ 20,000 ብር ሜክ ማድረግ ቻለ። ይሄ ስንት እጥፍ ነው? ኦልሞስት 12 እጥፍ 12 እጥፍ ነው ኢንቨስት ያደረገው 1650 ላይ ያገኛለው። ለዛ ነው ፌስቡክ አድቨርታይዚንግ the most effective way ከስተመር ለማግኘት የሚባለው። ግን ወይኔ ቢዝነሶች ይሄን አያደርጉም። እኔ ግራ ነው የሚገባኝ።
ቢዝነሶች ረን እያደረጉ በጣም ጥቂት ቢዝነሶች ናቸው ራሳቸውን በሶሻል ሚዲያ እያስተዋወቁ ያሉት። የኔ መጀመሪያ ኤጀንሲ ፌስቡክ አድቨርታይዚንግ ሰርቪስ ነበር ሰጥ የነበረውና ያንን ሰርቪስ ስሰጥ ለመጀመሪያ ጊዜ ፌስቡክ አድቨርታይዝመንት እሰራለሁ ብዬ ማስታወቂያ ሰርቼ የተደወሉ ስልኮች ብዛት አሁን ላይ ኤግዛክትሊ ባላቀውም ግን በእርግጠኝነት ከ20 ስልክ በላይ ነው የተቀበልኩት። የዛኔ ኢንቨስት ያደረኩት እኔ $10 ነበርና $10 ኢንቨስት አድርጌ ከ10 በላይ ክላይንቶች ሳገኝ የዛኔ ነው ሂት ያደረገኝ ማለት ኦኬ እጥፍ እያገኘሁበት ከሆነ ይሄን ነገር ያለኝን ገንዘብ በሙሉ አድቨርታይዝመንት ላይ ስፔንድ ማድረግ ብችል ፕሮፊት ሜክ ማድረግ እችላለሁ ማለት ነው። ምክንያቱም እጥፍ ነው ሊትራሊ ሪተርን እያገኘሁ ያለሁትና ይሄ እጅግ በጣም ክሬዚ ነገር ነው። ሶ እንዴት አድቨርታይዝመንት እንደምትሰሩ ምን እንደሚያስፈልጋችሁ ልንገራችሁ። ኦኬ የመጀመሪያው ብራንዲንግ ያስፈልጋችኋል። ቢዝነሳችሁ ሎጎ ሊኖረው ይገባል፣ ስም ሊኖረው ይገባል፣ ባነር ሊኖረው ይገባል፣ እንዲሁም ሌሎች አስፈላጊ ነገሮች ለምሳሌ አድሬስ ወይም ደግሞ ስልክ ቁጥር፣ ኢሜይል እነዚህ ነገሮች ሊካተቱበት ይገባል። የመጀመሪያው ጉዳይ ብራንዲንግ ነው። ብራንዲንግ ከጨርሳችሁ በኋላ ምን ያስፈልገዋል? ፌስቡክ ፔጅ facebook.com ላይ ሄዳችሁ በራሳችሁ ፐርሰናል አካውንት ፌስቡክ ፔጅ ክሬት ታደርጋላችሁ፣ ስም ትሰጡታላችሁ፣ ሎጎ ታስገባላችሁ፣ ባነር፣ አድሬስ እነዚህ ነገሮች ታስገባላችሁ። ከዛ መቀጠል የመጀመሪያ ካምፔናችሁን ሴትአፕ ማድረግ ነው። ካምፔን ክሬት የሚደረገው ምን ላይ ነው? አድስ manager.facebook.com ላይ ነው። አሁን ብዙ ጥያቄ ሊፈጠር ይችላል። እንዴት ነው ማስታወቂያ ላይ የምናደርገው? ምን ያህል ገንዘብ ነው ስፔንድ ማድረግ ያለብን ዶላር ላይ የሚል የኔ ሰጀሽን ልንገራችሁ። ሚኒመም $50 ስፔንድ አድርጉ ቢዝነሳችሁ ላይ። ይሄንን $50 እንደ መነሻ ካፒታል ውሰዱት። የምሬ ነው። ኢትስ ወርዝ ኢት። $50 ስፔንድ ካረጋችሁ ማስታወቂያ ላይ ፕሮባብሊ በ10 ቀን ውስጥ በእርግጠኝነት ክሬቲቭን በስነ ስርዓት ከሰራችሁትና አዱን በስነ ስርዓት ከሰራችሁት የሆኑ ክላይንቶች ኮሙኒኬት ያደርጓቸዋል። ምናልባትም ይሄንን 50 ሺህ ብር የምትመልሱት ከሁለት ክላይንት ሊሆን ይችላል። አንድ ክላይንት 20 ሺህ ብር ቻርጅ የምታደርጉ ከሆነ ሁለት ክላይንት 40 ሺህ ብር ሲከፍላችሁ ይሄንን $50 ሸፍናችሁ ተጨማሪ ፕሮፊት ማግኘት ይቻላችሁ ማለት ነው። ሶ ምን ጊዜም አድቨርታይዝ ስታደርጉ የምታወጡትን ገንዘብ እንደ ኢንቨስትመንት ቁጠሩት። አሁን ብዙ ጥያቄዎች ሊፈጠሩ ይችላሉ። አንድ ማስታወቂያ ሰክሰስፉል እንዲሆን ምን አይነት ነገሮች ያስፈልጉታል ካልን የመጀመሪያው ኦፈር ነው። ኦፈራችሁ ስትሮንግ ካልሆነ ጠንካራ ኦፈር ካልሆነ ማስታወቂያው ፐርፎርም አያደርግም። ሁለተኛው ኦዲየንስ ነው። ያ ሊገዛ የሚችላችሁ ሰው ጋር ማስታወቂያው ካልደረሰ ማስታወቂያው ፐርፎርም አያደርግም። እንደ የመጨረሻው ደግሞ ክሬቲቭ ነው። ክሬቲቭ ማለት ያቺ አዷ እነሱ የሚያዩት ክሊክ የሚያደርጓት የሚያዩት ቪዲዮ ኦር የሚመለከቱት ኢሜጅ ክሬቲቭ እያልን እንጠራዋለን። ማስታወቂያ የነዚህ የሶስቱ ኮምቢኔሽን ነው። ኦፈሩ ትክክል ካልሆነ ኦዲየንስ እና ክሬቲቭ አሪፍ ቢሆን አይሸጥም። ኦዲየንሱ ትክክል ካልሆነ ክሬቲቭና ኦፈሩ ቆንጆ ቢሆንም ስቲል አይታይም። ክሬቲቭ ቆንጆ ካልሆነ ትክክለኛው ሰው ጋር ደርሶ ኦፈሩም አሪፍ እንኳን ቢሆን ክሬቲቭ ግን ቦሪንግ ከሆነ ሰዎቹ ክሊክ እንዲያደርጉ እንዲደውሉ አይገፋፋቸውም ማለት ነው። ሶ የነዚህ የሶስቱ ኮምቢኔሽን ነው ሰክሰስፉል የሆነ አድ እንዲሆን የሚያስችለው። ብዙ ቢዝነስ ኦነሮች የሚሳሳቱት እዚህ ጋር ነው። ክሬቲቭ ላይ ምናልባት የሆነች አንዲት ኢሜጅ ያሰሩና ያችን ኢሜጅ 6 ወር ሙሉ ረን ያደርጓታል። እሷን እየቀያየሩ ከሆነ ጊዜ በኋላ ቦሪንግ ይሆናል፣ ኮንቨርት ማድረጉን ያቆማል። ሶ ክሬቲቭ ዋነኛው ጉዳይ ነው የሚሆነው። ክሬቲቭ አትራክቲቭ ከሆነ ኦዲየንሱ ኢቭን የተሳሳተ እንኳን ቢሆን የሆኑ ሰዎች ኢንተረስት እንዲያደርባቸው ማድረግ ይችላል። ሶ ክሬቲቭ ከምታስቡት በላይ ማተር ያደርጋልና ቢዝነስ መጀመሪያ የምትፈልጉ ሰዎች ከሆናችሁ ሙያው ካላችሁ ራሳችሁ ኢሜጅና ቪዲዮውን መስራት ካልሆነ ግን ባለሙያ ጠርታችሁ በባለሙያ እንዲሰራ ብታደርጉት ጥሩ ነው። ምክንያቱም ክሬቲቭ አሪፍ ከሆነ እመኑኝ 50% ስራውን ሰርታችሁታል። አይኖ ብዙዎቻችሁ በዚህ ቻውን በነገርኳችሁ ብቻ ፌስቡክ አድ መስራት እንደሚከብዳችሁ። ሰው እንዴት ነው ፌስቡክ አድ የሚሰራው የሚለውን በዲቴል የሰራሁት ቪዲዮ አለ፣ እዚህ ጋር አስቀምጥላችኋለሁ። ይሄን እንደጨርሳችሁ ቀጥታ ወደዛ ሄዱ። ይሄን ካነሳን ናው 4 መንገዶች በመጠቀም ሰዎች ስለናንተ ቢዝነስ እንዲሰሙ ማድረግ ትችላላችሁ። ቀጣዩ ጥያቄ ሰዎቹ ከሰሙ በኋላ እንዴት ነው ኮሙኒኬት የሚያደርጉን? የት ነው የሚያገኙን? ይቺን ምን ብለን እንጠራታለን? 3.1 ላንዲንግ ብለን እንጠራዋለን። ላንዲንግ የመጡ ከስተመሮች ፖቴንሻል ከስተመሮች ወይም ደግሞ ሊድ እያልን የምንጠራቸው ሰዎች፣ ሊድ ማለት ፖቴንሻሊ ሊገዛችሁ የሚችል ሰው ነው። እነዚህ ሰዎች እናንተን የሚያገኙበት ቦታ ላንዲንግ ይባላል። ማስታወቂያ ካያችሁ በኋላ የምትወስዷቸው አክሽኖች ለምሳሌ ምን ሊሆን ይችላል? ኮል፣ ስልክ መደወል ሊሆን ይችላል። ሌላም ሊሆን ይችላል። ሜሴጅ፣ ቴክስት መላክ ሊሆን ይችላል። ሌላም ሊሆን ይችላል። ዌብሳይት ላይ ሄዶ ቪዚት ማድረግ አይደለ? ዌብሳይት ላይ ሄዳችሁ ኦፈራቸውን ማስታወቂያቸውን ማየት ሊሆን ይችላል። እነዚህ መንገዶች ናቸው ከማስታወቂያው የምታገኙቸውን ሰዎች ኮንቨርት ለማድረግ እናንተን የሚያስችሏችሁ። ሶ አይደር ማስታወቂያችሁ ላይ ስልክ እንዲደውሉ ወይ ሜሴጅ እንዲልኩላችሁ ወይም ደግሞ ዌብሳይት ክሬት አድርጋችሁ ዌብሳይት ላይ ሄደው ኦፈራቸውን እንዲመለከቱ ማድረግ ያስፈልጋል። ለምሳሌ እኛ ኬሌክስ አካዳሚን ፕሮሞት እናደርገዋለን፣ የተለያዩ ስልጠናዎችን እናስተዋውቃለን። ስናስተዋውቅ ሰዎች አይደር እንዲደውሉልን ወይም ደግሞ ዌብሳይታችን ላይ ሄደው ካሉት ፕሮግራሞች መካከል አንዱን ፐርቼዝ እንዲያደርጉ ነው የምናደርገው። ሶ ላንዲንግ ፔጅ አለን ማለት ነው። ላንዲንግ ፔጅ ምን ላይ ነው ያለው? ዌብሳይት ላይ ነው። ዌብሳይት ላይ ነው ያለው። ሶ ሰዎች ማስታወቂያ አይተው ሄደው የሚያርፉበት ቦታ ላንዲንግ ፔጅ የተባለ ይጠራል። ግን ስልክም ሊሆን ይችላል፣
ሜሴጅ ሊሆን ይችላል። ያ ማለት ቴሌግራም እና ዋትስአፕ ኢቭን ልትጠቀሙ ትችላላችሁ። እዚህ ቦታ ላይ ሊዶችን አኮሙሌት ማድረግና ቀጣዩን ስቴፕ መውሰድ ይቻላል። ማስታወቂያውን አይተው ከደወሉ ወይ ሜሴጅ ከላኩ ወይም ደግሞ ዌብሳይት ላይ ሄደው የሆነ አክሽን ከወሰዱ ቪዲዮ ከተመለከቱ ቀጣይ ስራ የሚሆነው ምንድነው? ኮንቨርት ማድረግ ነው። ኮንቨርት ማድረግ ማለት ልክ ሰዎቹ እንዳገኛቸዋቸው ኦፈሩን ትናገራላችሁ። ኦፈሩ ላይ ስካርሲቲ ወይም አርጀንሲ ትጨምሩበታላችሁ። ከዛ በኋላ ሴልሱ ክሎዝ ይደረጋል ማለት ነው። ለምሳሌ ሌዘር ባጉን ፈልገው ኮን የደወሉት ኦፈሩን ነግራቸዋለሁኝ ቅድም ክሬት ባረኩት መንገድ። ከዛ ስካርሲቲ ለመፍጠር ምን ላችኋለሁ? የቀረን በጣም ጥቂት ፕሮዳክት ብቻ ነው ላችኋለሁ። ሶ ቸኩለው እንዲገዙ ለማድረግ ማለት ነው። ይሄ ስካርሲቲ እና ኤርጀንሲ ፈጥረን ዲሉን ክሎዝ እናደርጋለን ማለት ነው። ሶ ከሸጣችሁ በኋላ አራተኛ የሚሆነው ስራ ዴሊቨሪንግ ነው። የሰጣችሁትን ፕሮዳክት ወይንም ሰርቪስ ለሰዎቹ በስነ ስርዓት ዴሊቨር ማድረግ። ምን ማለት ነው? ፕሮዳክት አላችሁ፣ ሰርቪስ አላችሁ፣ አድቨርታይዝ አረጋችሁ፣ ሰዎችን ያገኛችኋቸው፣ ሸጣችሁላቸው። ናው ኔክስት ስቴፕ የሚሆነው ያ ፕሮዳክትና ሰርቪስ ፕሮሚስ ያደረገውን ሪዛልት ዴሊቨር ማድረግ መቻል አለበት። በተለይ ደግሞ ሰርቪስ የምትሰጡ ሰዎች፣ ለምሳሌ ያ ቲክቶክ ኤጀንሲ የሚያቀርብ ሰው ክላይንቱ በቃ ስራልን ካለው የፈለገውን 50 ሺህ ብር ከከፈለው በኋላ ለአንድ ወር ከዛ ቢዝነስ ጋር ሲቆይ ያንን ፕሮሚስ ያደረገውን 500 ሺህ ቪው ዴሊቨር ማድረግ መቻል አለበት። ይሄ የቢዝነሱ ትልቁ ፓርት ነው። ምክንያቱም ሰርቪስ ከሆነ ሰርቪሳችሁ አንዴ ነው ተሰርቶ የሚያልቀው። ዋናው ጉዳይ ሰርቪሱን ፕሮሚስ ባደረጋችሁት መንገድ ዴሊቨር ማድረግ ነው። ዴሊቨር ስታደርጉት ነው አክቹዋል ፕሮፊት ማግኘት የምትችሉት። ዓለም ላይ ሰክሰስፉል የሚባሉ ቢዝነሶች ጊዜያቸውን የሚያጠፉት ሰርቪሳቸውን ወይም ፕሮዳክታቸውን የተባለውን ሪዛልት ዴሊቨር እንዲያደርግ ነው። ለምሳሌ እናንተ ሸጣችሁ ያላችሁት ሌዘር ባግ ከስተመሩ ከገዛው በኋላ በሳምንቱ የሚበጠስ ከሆነ ውስጥ ላይ ያለው ነገር የሚቀዳደር ከሆነ ፕሮዳክታችሁ ጥሩ አይደለም ማለት ነው። ከስተመሩ ኤክስፔሪየንሱ የተበላሸ ይሆናል። ሶ አራተኛው ፓርት ምን ጊዜም ከስተመር ኤክስፔሪየንስ የምንለው ነው። ከስተመሩ ከናንተ ብራንድ ጋር ከተገናኘ ጊዜ ጀምሮ ከገዛ ጊዜ ጀምሮ ድጋሚ እስኪገዛ ድረስ ያለው የከስተመር ኤክስፔሪየንስ ቢዝነሳችሁ ፕሮፊታብል ይሆናል ወይስ አይሆንም የሚለውን ዲሳይድ ያደርጋል። እንግዲህ ከሐሳብ ጀምሮ ፕሮዳክትና ሰርቪስ ማምረት፣ ኦፈር ክሬት ማድረግ፣ ለሚገባቸው ሰዎች አድቨርታይዝ ማድረግ እንዲሁም መሸጥና ሰርቪሱን ወይም ፕሮዳክቱን ዴሊቨር ማድረግ ቢዝነስ የሚያካትታቸው አራቱ ስቴፖች እነዚህ ናቸው። እንደ ቢዝነስ ኦነር የእናንተ ስራ 3 ነገር ነው። የመጀመሪያው የሚሆነው የምትሰጡትን ፕሮዳክት ወይንም ሰርቪስ ቢልድ ማድረግ፣ ሁለተኛው የሚሆነው አድቨርታይዝ ማድረግ፣ ሰዎች እንዲሰሟችሁ ማድረግ፣ ሶስተኛው የሰራችሁትን ሰርቪስ ወይም ፕሮዳክት ዴሊቨር ማድረግ ነው፣ ሰዎቹ ጋር እንዲደርስ ማድረግ። አበቃ። ምን ጊዜም ፎከሳችሁ ፕሮዳክት ወይም ሰርቪሳችሁን ቢልድ ማድረግ፣ ቆንጆ ማድረግ፣ ፐርፌክት ማድረግ፣ ከዛ በኋላ ሰዎች እንዲሰሙ አድቨርታይዝ ማድረግ፣ ሶስተኛው ደግሞ ከገዙ በኋላ በስነ ስርዓት አገልግሎቱን ዴሊቨር ማድረግ ወይም ደግሞ ፕሮዳክቱን ማቀበልና ኤክስፔሪየንሳቸውን ጥሩ ማድረግ ነው። ብዙ ዲቴይሎች ቢኖሩትም ግን ቢዝነስ ከዚህ የዘለለ ሚስጥር የለውም። ይኸውላችሁ ሰክሰስፉል ሰዎች ኤክስትራኦርዲነሪ ነገር ወይም ተደርጎ የማይታወቅ ነገር ያደረጉ ሰዎች ሳይሆኑ ቤዚክ ነገሮችን ያ ማለት ሁሉም ሰው ደጋግሞ የሚያደርጋቸውን ነገሮች ኤክስትራኦርዲነሪ በሆነ መንገድ ስለሚያደርጓቸው ነው። ሰክሰስፉል የምትሏቸው ቢዝነስ ኦነሮች የሚገርም ፕሮዳክት ነው የሚሰሩት፣ በሚገርም መንገድ አድቨርታይዝ ያደርጉታል፣ በሚገርም መንገድ ዴሊቨር ያደርጉታል። አፕልን ውሰዱ። ፕሮዳክታቸው ላይ በጣም ፎከስ ያደርጋሉ። የሚገርም ፕሮዳክት ቢልድ ያደርጋሉ። አድቨርታይዝ የሚያደርጉበት መንገድ ብራንዲንጋቸው ቶፕ ኖች ዓለም ላይ። ከዛ ደግሞ ፕሮዳክቱ ዴሊቨር የሚደረግበት ፍጥነትና ስትጠቀሙት ደግሞ የሚሰጣችሁ ኤክስፔሪየንስ ከምንም በላይ ደስተኛ የሚያደርጋችሁ ነው። ራይት? የነዚህ ሶስቱ ነገሮች ኮምቢኔሽን ነው ቢዝነስን ሰክሰስፉል የሚያደርገው። ይህን ቪዲዮ ከተመለከታችሁ በኋላ የሆነ ሐሳብና ፍላጎት መጽነሳችሁ አይቀርም። ይህንን መሬት ላይ ሳታወርዱት ተስፋ እንዳትቆርጡ። የቪዲዮ መጀመሪያ ላይም ብያችኋለሁ። ሰዎች ተስፋ ከመቁረጣቸው በፊት ምን ያህል ጊዜ ይሞክራሉ? አንድ ጊዜ እንኳን አይሞክሩም። ሰው ከመሞከሩ በፊት ነው ተስፋ የሚቆርጠው። ሰው ፕሊዝ ሳትሞክሩት ተስፋ እንዳትቆርጡ። ያለምንም ገንዘብ ቢዝነስ ለመጀመር የምትፈልጉ ሰዎች ያላችሁ አማራጭ ሰርቪስ ቤዝድ ናቸው ብለናል። ሰርቪስ ቤዝድ የሆኑ ቢዝነሶች እንዴት ይጀምራሉ የሚለውን በዲቴል የሰራሁት ቪዲዮ አለ፣ እዚህ ጋር አስቀምጥላችኋለሁ። አሁን ገብታችሁ እሱን ተመልከቱት። አይ ሆፕ የዛሬው ቪዲዮ ቫልዩብል ነበር። በሌላ ቀን እስክንገናኝ ድረስ see you